በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም የመስቀል ስር የአደራና የበረከት ልጆች ጌታችንና አምላካችን መድኃኔ ዓለም ክርስቶስ እንዲሁ ዓለሙን ሁሉ ስለወደደው ሰውን ሁሉ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት ከባርነት ወደ ነፃነት ይመልሰውና ነፃ ያወጣው ዘንድ በፍጹም ፍቅር በቀራንዮ አደባባይ ራቁቱን ተሰቅሎ ተገርፎ ሕማማተ መስቀልን ታግሶ ሥጋውን ቆርሶ ደሙን አፍስሶ እኛን ላዳነበት ለጥንተ ስቅለት ዓመታዊ ክብረ በዓል ዕለትና ለበዓለ ሆሳዕና እንኳን በሰላም አደረሳችሁ አደረሰን። ዛሬ የሰላም ንጉሥ የፍቅር አምላክ መድኃኔ ዓለም ክርስቶስ ትሕትናን ገንዘብ አድርጎ ወደ ቅድስት ኢየሩሳሌም የገባበት ዕለት ሲሆን ሕፃናትና አረጋውያን በአንድነት ሆነው ሆሳዕና በአርያም እያሉ ያመሰገኑበት ታላቅ ክብረ በዓል ነው። በሁለተኛ ደረጃም ጥንተ ስቅለትን የምናከብርበት ዕለት ነው። ይህ ምስጋና ዝም ብሎ ሰዎች ስለበዙ የሰዎች ድምፅ ከፍ ብሎ ስለተሰማ ታላቅ ጩኸት ብቻ ሳይሆን ጥልቅ ምስጢር ያለው ምስክርነትም ጭምር ነበር። በጌታ ስም የሚመጣ የተባረከ ነው ማለት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ እግዚአብሔር አብ መስክሮለት የመጣ እግዚአብሔር ወልድ ክቡር ምስጉን ነው። መርገመ ሥጋን መርገመ ነፍስን የሚያርቅ በረከተ ሥጋን በረከተ ነፍስን የሚያድል ወልደ አብ ወልደ ማርያም ምስጉን የባሕሪ አምላክ ነው ማለት ነው። በዚህ ዕለት ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ እያነጠፉ ግማሹ ከኋላ እየተከተለ ግማሹ ከፊት እየቀደመ ልብሳቸውን እያነጠፉ የዘንባባ ዝንጣፊ ይዘው ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ያቀረቡበት ነው። እግዚአብሔርን ያከበሩበት ዕለት ነው። ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው እያሉ እየጮኹ እግዚአብሔርን እያከበሩ ወደ ኢየሩሳሌም ከተማ የገቡበት ዕለት ነው። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተናቀች በአህያ ውርንጫ ላይ ተቀምጦ በትሕትናና በክብር ወደ ቅድስት ኢየሩሳሌም ሲገባ የመከራው መጀመሪያ ቢሆንም የሰው ልጅ ነፃነት የታወጀበትና የሞት ድል መንሻ ምልክት የታየበት ነው። ይህን በዓል ስናከብር እንደ አይሁድ ሕዝብ ልብሳችንን በመሬት ላይ በማንጠፍና የዘንባባ ዝንጣፊ በመያዝ ብቻ ሳይሆን ወደ ውስጣችን ማንነታችንን መመልከት፣ ወደ ውስጣችን መመለስ፣ ውስጣችንን ማየት፣ ልባችንን ማየት፣ መፈተሽ ያስፈልገናል። የእግዚአብሔር ልጆች ልባችንን እናንጥፍ፣ ለእግዚአብሔር ዙፋን እናድርገው። ከቂምና ከበቀል የነፃ ማንነት ይኑረን። አይሁድ በኢየሩሳሌም መንገድ ላይ ልብሳቸውን አነጠፉ። ልባቸው ግን ከጽድቅ የተራቆተ ነበር። ዛሬ ግን እግዚአብሔር ከእኛ የሚፈልገው መንገድ ላይ የሚነጠፍ ጨርቅ ወይንም የዘንባባ ዝንጣፊ ብቻ ሳይሆን በውስጣችን ያለውን የልብ መንገድ ነው። በውስጣችን ያለውን የልብ መንገድ እግዚአብሔር የሚኖርበትን እግዚአብሔር የሚመላለስበትን ንጹሕ ልብ ይፈልጋል። ቂም፣ በቀል፣ ክፋትና ምቀኝነት በልባችን መልቶ
ሆሳዕና በአርያም ብንል ምስጋናችን ከከንፈር አያልፍም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ጌታ የሚወደው በወርቅ የተለበጠ መንበር ሳይሆን በትሕትናና በይቅርታ በየዋህነት በቸርነት በርኅራኄ የታጠበን ልብ ይፈልጋል ይላል። ዛሬ እግዚአብሔር ወደ ልባችን እንዲገባ ከፈለግን ልባችንን እንደ ንጹሕ ምንጣፍ ለእግዚአብሔር እናንጥፍለት፣ ለእግዚአብሔር ዙፋን አድርገን እናቅርብለት። ቂም የያዘ ልብ ለሰላም ንጉሥ መቀመጫ አይሆንም። በዕለተ ሆሳዕና ሊቃነ ካህናትና ጸሐፍት ፈሪሳውያን በቅንዓት ሲቃጠሉ፣ ሕፃናቱ ግን በንጹሕ ልባቸው ሆሳዕና በአርያም እያሉ ያመሰግኑ ነበር። ጌታም ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ የሚለውን ትንቢት ጠቅሶ ምስጋናቸውን በክብር በፍቅር ተቀበላቸው። የሕፃናትን ምስጋና እግዚአብሔር የተቀበላቸው ልባቸው በክፋትና በቅንዓት በምቀኝነት በፖለቲካዊ ሴራ ስላልተበከለ ስላልቆሸሸ ንጹሕ ስለሆነ ነው። እኛም ዛሬ አምላካችንን ስናመሰግን እንደ ሕፃናቱ ምስጋናችንን እንዲቀበልልን እንደ ንጹሕ መሥዋዕት አድርጎ እንዲቀበልልን ከፈለግን በቅንነት ልናቀርብ ይገባል። በቅንነትም መሆን አለበት። የሰላም ንጉሥ መድኃኒታችን ኢየሱስ ክርስቶስ በተናቀች በተዋረደች አህያ ላይ ተቀምጦ በሞትና በባርነት ቀንበር የተያዘውን ነፃ ያወጣ ዘንድ ወደ ቀራንዮ ተጓዘ። ይህ ጉዞ አዳም ከነ ልጅ ልጁ ለዘመናት በዲያብሎስ ባርነት ተይዞ ተረግጦ ይኖር ስለነበረ ያንን የሲኦል የብረት በር ሰብሮ ወሰበረ ሆሃተ ብርት እንዳለ ነቢዩ ያንን ሰብሮ ነፍሳትን ነፃ ያወጣ ዘንድ ወደ ቀራንዮ ተጓዘ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ መቀመጡ ለሰው ልጆች ትልቅ የትሕትና ትምህርት ነው። እርሱ የዓለም ፈጣሪ ሲሆን እንዲህ ትሕትናን ካሳየን እኛ ደግሞ በትምህርታችን፣ በስልጣናችን ወይም በሀብታችን፣ በገንዘባችን፣ በመልካችን የምንታበይ ከሆነ የሆሳዕናው ጌታ እኛ ጋር ቦታ የለውም። ጎንበስ ብሎ ሌላውን ማገልገል ከጌታችን የተማርነው ታላቅ ጥበብ ነው። ዛሬ ዘንባባውን በእጃችን ስንይዝ የድል ምልክት መሆኑን እናስብ። ልብሳችንን ሳይሆን የልባችንን ዙፋን እንዘርጋለት። እግዚአብሔር በእኛ ላይ እንዲነግስ ከፈለግን ለእግዚአብሔር ዙፋን ይሆን ዘንድ ልባችንን እናንጻው። ያን ጊዜ በኢየሩሳሌም አደባባይ ሆሳዕና በአርያም ብለው ዘምረው በስድስተኛው ቀን ስቀለው ስቀለው ካሉት አይሁድ ሳይሆን እስከ መጨረሻው በትሕትና ከሚከተሉት ወይንም ከተከተሉት ደቀ መዛሙርት ወገን ያደርገን ዘንድ አምላካችን እግዚአብሔር ይፍቀድልን። በዕለተ ሆሳዕና በኢየሩሳሌም አደባባይ ሆሳዕና በአርያም የሚል የምስጋና ድምፅ አስተጋብቶ ነበር። ሕፃናት ዘንባባ ይዘው፣ አረጋውያን ልብሳቸውን አንጥፈው የዳዊት ልጅ ሆይ አሁን አድን እያሉ ዘምረው ነበር። ነገር ግን በዕለተ ሆሳዕና በዝማሬ የታጀበው ያ ድምፅ
ከ5 ቀን በኋላ በዕለተ ዓርብ ወደ ስቀለው ተለውጦ በደል የሌለበትን ንጹሑን በግ በቀራንዮ አደባባይ ራቁቱን ሰቀሉት። ዛሬ እኛም በቤተ ክርስቲያን ተገኝተን ወይንም በሕይወታችን ሆሳዕና በአርያም ስንል ውለን ነገ በኃጢአታችንና በበደላችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምንሰቅለው ከሆነ ከአይሁድ ማኅበር አንለይም። ሆሳዕና የሚለው ድምፃችን ወደ ስቀለው እየተለወጠ መሆኑን ማስተዋል ይገባናል። በቀራንዮ አደባባይ ራቁቱን ሰቀሉት። ያመሰገኑትን፣ ያከበሩትን፣ ልብሳቸውን ያነጠፉለትን፣ ዘንባባ ዝንጣፊ ይዘው ያከበሩትን ከሕፃናት ጋር ከአረጋውያን ጋር እርሱን በቀራንዮ አደባባይ ራቁቱን ሰቀሉት። በደል የሌለበት ጻድቅ ሲሆን ጲላጦስ እንኳን በዚህ ሰው ላይ አንዲት በደል አላገኘሁበትም ብሎ ሲመሰክር፣ ሕዝቡ ግን ደሙ በእኛና በልጆቻችን ላይ ይሁን እያሉ በደል በሌለበት ላይ ፈረዱበት። ወንጀለኛው በርባንን እንዲለቅላቸው ለመኑት። ጻድቁን የዋሁን በግ ግን እንዲሰቅለው አሳልፈው ሰጡት። ዓለምን በክብር ልብስ የሚያጎናጽፈው በብርሃን ልብስ የሚያጎናጽፈው አምላክ እኛን ከኃጢአት ራቁትነት ሊያድነን እርሱ ራቁቱን ቆመ። በዕለተ ሆሳዕና በኢየሩሳሌም አደባባይ በልብስ ምንጣፍ የተከበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ልብሱን ገፈው ተሰቀለ። ይህ የሚያሳየው የሰው ልጅን ክፋትና እግዚአብሔር ለሰው ልጅ ያለውን ጥልቅ ፍቅር ነው። ዛሬ ዘንባባ ይዘን ሆሳዕና ስንል በዕለተ ዓርብ ስቀለው ከሚሉት ጋር እንዳንቆጠር ልንጠነቀቅ ይገባናል። የእግዚአብሔር ልጆች ጌታ ሆይ በደል የሌለብህ አንተ ስለ እኛ በቀራንዮ ራቁትህን እንደተሰቀልክ እያሰብን እኛም በሕይወታችን በትሕትና እንድንከተልህ አንደበታችንን ከሽንገላ ልባችንን ከቂም ከበቀል ጠብቀህ እስከ መጨረሻው በትሕትና ከሚከተሉ ወገኖች ጋር እንድንቆጠር እርዳን እንበለው። አምላካችን እግዚአብሔር ይረዳናል፣ ክፉንም ያርቅልናል። መድኃኔ ዓለም ክርስቶስ ሆይ ሰላሜን እሰጣችኋለሁ ብለሃልና ዛሬ ለሕዝባችን መረጋጋትን፣ ለሀገራችን አንድነትን፣ ለሕይወታችን በረከትን ላክልን። ልባችንን ከጥላቻ እናነጻ ዘንድ እጃችንን ለሰላም እንዘረጋ ዘንድ አብቃን። አንደበታችንን ለምስጋና እግራችንን ለአንድነት መንገድ አዘጋጅልን። በምድራችን ላይ የጦርነት ድምፅ ሳይሆን የዝማሬ ድምፅ፣ የለቅሶ ድምፅ ሳይሆን የደስታ ድምፅ አሰማን። ለሕዝባችን ሰላምን፣ ለሀገራችን በረከትን፣ ለሕይወታችን አንድነትን አድለን። ወስብሐት ለእግዚአብሔር አሜን።